ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ የካቲት 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የኮንክሪት ምሽግ ሰበራውና የፋኖ ድል፣ ኦነግና የአርሲ ጭፍጨፋ፣ ኢትዮጵያና የተዘረፉት ቅርሶች፣ በወጡበት የቀሩት ያገዛዙ ኮማንዶዎች፣ ያልተቋረጠው የአርሲ ጥቃት፣ ትራምፕና እስራኤል አዲስ የኢራን መሪ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በፋኖ የተቀናጀ ጥቃት ጠላት የሚተማመንበት የኮንክሪት ምሽግ መደርመሱ ተገለጸ። የፋኖ ወታደራዊ ጥቃት ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝና ጎንደር ጠቅላይ ግዛት ዕዝ በተቀናጀና በተናበበ መንገድ ዛሬ የካቲት 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ደጎማ ከተማ ላይ መሽጎ የሚገኘው የጠላት ኃይል የተማመነበትን ኮንክሪት ምሽግ በመደርመስ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረትና በተቀናጀ መንገድ ጠላት የሚተማመንበትን ደጎማ ከተማ ላይ ያለ ኮንክሪት ምሽግ በመደርመስ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አብነት ሞላ ዛሬ የካቲት 24 ቀን 2018 ባወጣው ዝርዝር መረጃ አስታወቀ። አገዛዙ እስከ መጨረሻው ዋጋበታል ብሎ የተኩራራበት የቁርጎ ኮንክሪት ምሽግ በጨበጣና በእንቡርቡራ በጥቂት ሰከንዶች ውስጥ በመደረማመስ ለ2 ሰዓት ያህል በመቆጣጠር ኮንክሪት ምሽግ ውስጥ የነበረው የጠላት ኃይልን ሙሉ ለሙሉ በመደምሰስ ወደ ሌሎች ጠላት ሰፍሮ ወደነበረባቸው ሴጋና ጭንጭቅ ወደ ተባለው የጠላት ምሽጎች ማምራት መቻሉን ይኸው መረጃ ጠቅሷል። በዚያ መሽጎ የነበረው የጠላት ኃይል ሙትና ቁስለኛ የሆነ ሲሆን ከፍተኛ የፋኖ ምት ያስተናገደው ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን ተጨማሪ የድረሱልኝ ጥሪ ለበላይ አዛዦቹ ያቀረበ ቢሆንም ማክሰኝት ላይ ሰፍሮ የሚገኘው ኃይል ወደ ደጎማ ያንቀሳቀሰው የጠላት ኃይል በጎንደር የበጋሻው ክፍለ ጦርና በጥቁር አንበሳ ክፍለ ጦር አሃዶች ድንዛዝ ተብሎ ከሚጠራው ቦታ ላይ ለእርዳታ የተንቀሳቀሰው የጠላት ኃይል ከፍተኛ ጉዳት ማስተናገዱንም ገልጿል። ዙ 23 የቡድን መሳሪያና ድሽቃዎችን ይዞ የተንቀሳቀሰው የጠላት ኃይል የድንዛዝ ከፍተኛ ቦታዎችን በሩምታ ተኩስ ሲያርሳቸው ያረፈደ ቢሆንም በዙ 23 መሳሪያ የሚድን የመሰለው ጠላት የፋኖን ጥቃት መቋቋም አቅቶት ሙትና ቁስለኛ መሆኑን ይኸው መረጃ ጠቅሷል። ማክሰኝት የመጀመሪያ ደረጃ ሆስፒታል በአገዛዙ ስልጣን አስጠባቂ ቁስለኞች የተጥለቀለቀ መሆኑን፣ ከባድ አደጋ የደረሰባቸውም በሪፈራል ወደ ጎንደር ሆስፒታል መላካቸውን ይኸው መረጃ ጠቁሟል። በዛሬ የደጎማ ወደ ውጊያ ከ70 በላይ ጠላት ኃይል መከላከያና ባንዳ ሚሊሻን ጨምሮ የተደመሰሱ ሲሆን 65 ክላሽንኮፕና የቃታ ጠመንጃዎች፣ 45 የወገብ ትጥቆች፣ 95 የእጅ ቦምቦች፣ ለጊዜው ቁጥሩ ያልታወቀ የነፍስ ወከፍ መሳሪያና የቡድን መሳሪያ ተተኳሾች ፋኖ ገቢ ማድረጉን ይኸው መረጃ ጠቅሷል። ዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስባቸው ቀጠናዎች ሁሉ ያልተቆጣጠራቸውን ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎችን አጠናክሮ እንደሚቀጥል ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በቀጠናው ዘመቻ አርበኛ ማንዴላ እያዩ መታወጁን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ አስታውቋል። አፋብን በላይ ዛሬ የካቲት 24 ቀን 2018 ከንጋቱ 12 ሰዓት ጀምሮ በቅርቡ ጀብድ ሰርቶ በተሰዋው አርበኛ ማንዴላ እያዩ ስም ዘመቻ በማወጅ በተለያዩ ውጊያ ግንባሮች ድል እያስመዘገበ ይገኛል በማለት ዘመቻው ለተከታታይ ቀናት በአርበኛው ስም ተጠናክሮ እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ባለፉት ጥቂት ቀናት ብቻ በሰሜን ጎጃምና በአዊ ዞኖች ባደረገው የተቀናጀ ጥቃት በጃዊና በዳንግላ አንድ የድሽቃ አፈሙዝ ከበርካታ ተተኳሽ ጋር 3 ብሬን፣ 2 ስናይፐር፣ 90 ክላሽ፣ 22 ቦምብ፣ 12 ያገዛዙ ስልጣን አስጠባቂ ወታደሮችን ሲማርክ 115 የክላሽ ካዝና ወታደራዊ ሻንጣና ቁሳቁስ መማረኩን ጭምር አስታውቋል። ባለፉት ጥቂት ቀናት በሁሉም ግንባሮች 326 ክላሽንኮፕ፣ 13 ብሬን፣ 6 ስናይፐር፣ 2 ድሽቃና 1 የድሽቃ አፈሙዝ፣ ሌሎች በርካታ ቁሳቁሶች መማረክ መቻላቸውን የቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ዛሬ የካቲት 24 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። ሰሞኑን በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ በሰላማዊ ዜጎች ላይ የተካሄደውን ጭፍጨፋን የሃይማኖት አባቶችና የኦሮሞ ነጻ አውጪ ሰራዊት ኦላም አወገዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ፣ የኢትዮጵያ የሃይማኖት ጉባኤ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተናጠል ባወጡት መግለጫ በምስራቅ አርሲ ዞን ሸርካ ወረዳ ውስጥ በሰላም ይኖሩ በነበሩ ከ21 በላይ ሰላማዊ ዜጎች ላይ የተፈጸመው ጭፍጨፋን በማውገዝ ከወንጀሉ ጀርባ ተሳትፎ
ተሳትፈዋል ተብለው የተጠረጠሩ ወገኖችም ለፍርድ በአስቸኳይ እንዲቀርቡ፣ ለዜጎች ደህንነትም ከፍተኛ ጥበቃ እንዲደረግ ባለስልጣናት ተገቢና አፋጣኝ እርምጃም እንዲወስዱ፣ ከወንጀሉ ጋር በተያያዘ ገለልተኛና አፋጣኝ ምርመራ እንዲካሄድ ሲሉም ጥሪ አቅርበዋል። የሃይማኖት ተቋማቱ በዚህ መግለጫቸው ይህ አይነቱ ችላ የተባለ ከዕለት ወደ ዕለት እየተለመደ የመጣ የሰላማዊ ዜጎች እልቂትን ለሌላ ዙር ተጨማሪ እልቂትና አመጻ ሙከራ እንዳይውል ተገቢውን ጥንቃቄ ሊደረግለት ይገባል በማለትም አስጠንቅቀዋል። ከዚህ አሳቃቂ የሰላማዊ ዜጎችም እልቂት ጀርባ እጆቻቸው አሉ ተብለው ከተጠረጠሩት ቡድኖች መካከል አንዱ የሆነው የኦሮሞ ነጻ አውጪ ሰራዊትም ኦላ በበኩሉ ባወጣው መግለጫ ድርጊቱ በአሩሲ ውስጥ ይንቀሳቀሳሉ ያላቸውን በሰላማዊ የኦርቶዶክስ ተዋሕዶ እምነትም ተከታዮች ላይ ሆነ ተብሎ የተነጣጠረ የቅጥረኞች ወይም ሚሽነሪስ ጥቃት እንደሆነ በመግለጽ የዚህ አይነቱም ጥቃት በተለያዩ አማኞችና ብሔሮች መካከል ግጭት ለመቀስቀስ የተወጠነ እርምጃ ነው በማለት ኦላም የሰሞነኛውን ዘግናኝ እልቂትን አውግዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሁለት ቀናት በፊት ባወጣው የተናጠል መግለጫ በሃይማኖት ሽፋን በሰላማዊ የኦርቶዶክስ ምዕመናኖች ላይ የተፈጸመው ወንጀል የማንኛውንም ሃይማኖት አስተምሮትን አይወክልም ብሎታል። የኢትዮጵያ እስልምና ጉዳዮችም ጠቅላይ ምክር ቤት በበኩሉ በሸካ ዞን በንጹሃን የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የተፈጸመው ጭፍጨፋን በእጅጉም እንዳሳዘነው ጥልቅ ሐዘኑን ገልጾ ይህ እኩይ ተግባር የማንንም ሃይማኖት እንደማይወክል፣ ተመሳሳይ ወንጀሎችም ለዘመናት በአብሮነት በመኖር የሚታወቀውን የማህበረሰብ ክፍሎችን እሴትን ሊያንኳስስም ወይም ሊሸረሽር ይችላል በማለትም አስጠንቅቋል። የኢትዮጵያም የሃይማኖት ጉባኤ በተናጠል ባወጣው የውግዘት መግለጫ የንጹሃን ዜጎች መጨፍጨፍ ዜናን በእጅጉም ልብን የሚሰብር ኢ ሃይማኖታዊ ኢ ሰብአዊና ዘግናኝ ድርጊት ነው በማለትም አውግዞታል። ሃይማኖትና ብሔር ተኮር ጥቃቶች የሚቆሙት አገዛዙ ሲወገድ መሆኑን የአማራ ፋኖ ብሔራዊ ንቅናቄ የአሩሲውን ጭፍጨፋ አስታውቆ ባወጣው መግለጫ ጠቀሰ፣ ጥሪ አቀረበ። ለሁሉም ኢትዮጵያውያን የብልጽግናን አገዛዝ ለማስወገድ አገራችንን ከቀውስና ከሽብር እናድን በማለት ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ የካቲት 4 ቀን 2018 ዓ.ም በአሩሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አስመልክቶ በወቅታዊ ጉዳይ ባወጣው መግለጫ ብሔርና ሃይማኖት መሰረት ያደረገ መንግስታዊ ግድያ አዲስ ገዳይ ዩኒቶችን በማቋቋም የሚፈጸምና የሚያስፈጽመው የብልጽግና አገዛዝን በማስወገድ ሀገራችንን ከቀውስና ከሽብር አገዛዝ እንድናላቀቅ ለመላው ኢትዮጵያውያን ሁሉ ጥሪ እናቀርባለን ብለዋል። በአርበኛ ዘመነ ካሴ የሚመራ አማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆነ የቤተ ክህነቷ ታላላቅ አባቶች፣ ካህናትና ምዕመናን ላይ በደረሰባቸው ጭፍጨፋ ከፍተኛ ሀዘን እንደተሰማው ገልጸዋል። ከየካቲት 19 ቀን 2018 ጀምሮ በተፈጸመው ጭፍጨፋ ከ40 በላይ ንጹሃን ሰላማዊ ሰዎች በብልጽግና አገዛዝ በሃይማኖታቸው ሳቢያ የጥቃት ኢላማ መሆናቸውን የጠቀሰው ይሄው መረጃ በአገዛዙ የሽብር ተግባር በጥይት ተደብድቦና በስለት ተወግተው ሕይወታቸው አልፏል። በሺ የሚቆጠሩትም ንብረታቸው ወድሟል። ለዘመናት ከኖሩበት ቀያቸው ተፈናቅለዋል ሲል ይሄው መግለጫ ጠቅሷል። አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ የመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ መሰል የዘር ማጥፋት ወንጀል በግልጽና በስውር ሲፈጽም የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን ሸርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አልታወቀም ሲል አስታውቋል። አፋብን ባወጣው በዚሁ መግለጫ ይህ ጉዳይ ለህዝብ ጆሮ እንዲደርስ ያደረጉ የሚዲያ አካላትና የተፈጸመውን የሽብር ተግባር ያወገዙ የፖለቲካ ኃይሎችን አመስግኖ ጨፍጫፊውን የብልጽግና ስርዓት ለማስወገድ እየታገላቸው ያላቸው የኦሮሞ ፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው የአማራ ህዝብ ህልውናው እንዲከበር የበኩላችሁን እንድታደርጉ ወገናዊ ጥሪያችን እናቀርባለን ብለዋል። የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋቾች ማንነትና ሃይማኖት መሰረት ያደረገው መንግስት መር ጭፍጨፋ በዝምታ ማየታቸው ከመተባበር ተለይቶ የማይታይ መሆኑን የጠቀሰው የአማራ ፋኖ ብሔራዊ ንቅናቄ የአሁኑን ጨምሮ ከዚህ በፊት የተፈጸሙት የሽብር ተግባራት ተጣርተው በአገዛዙ ላይ ዲፕሎማሲ እርምጃ እንዲወሰድ ግፊት እንዲያደርጉ በማለት ዛሬ የካቲት 4 ቀን 2018 ዓ.ም በአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አውግዞ ባወጣው በዚሁ መግለጫ ጥሪ አቅርበዋል። እንግሊዝም ከኢትዮጵያ ከመቅደላ የዛሬ 150 ዓመት በፊትም የዘረፈቻቸውን ታሪካዊ ቅርሶችም እንድትመልስ የቀድሞው የኢትዮጵያ ንጉሳውያን የቤተሰብ አባልም አስታወቁ። የግርማዊነታቸው የልጅ ልጅም እና ንጉሳውያኑም ካውንስል ፕሬዚዳንት የሆኑት ልዑል ኤርሚያስም ሳህለ ስላሴ ከቮይስም ጋር ባደረጉት ቃለ ምልልስ ከአጼ ቴዎድሮስ ዘመን እንደ ፈረንጆቹ አቆጣጠር 1868 በመቅደላ በተካሄደው ጦርነት የእንግሊዝ ወታደሮች ከኢትዮጵያ
ዘርፈው የወሰዷቸው መጠነ ሰፊም ታሪካዊና ሃይማኖታዊ የኢትዮጵያ ቅርሶችም ዝርፊያም ለባለቤቱ ለኢትዮጵያ ሕዝብ ሊመለስ ይገባል የሚል ጥሪም ልዑሉ አቅርበዋል። ከመቅደላም ተዘርፎ ወደ እንግሊዝም ተወስዶ የነበረው ጋሻና የጸጉር ጉንጉን ከ150 ዓመታት በኋላም ለኢትዮጵያ ሕዝብም ቀደም ሲል መመለሱን የተመለከቱት ልዑል ኤርሚያስ እነዚህ የኢትዮጵያ ቅርሶችም እጅግ አስደማሚና ስሜትን የሚኮረኩሩ ናቸው። ጋሻው ወደ ብሔራዊ የኢትዮጵያ ሙዚየም በመመለሱ ለማመን ከሚገባው በላይ ተደስቻለሁ። በቀጣይነትም በግፍ የተወሰዱ የኢትዮጵያ ቅርሶችም ለባለቤቱ ለኢትዮጵያ ሕዝብ በስተመጨረሻም ተላልፈው እንዲሰጡ በማድረግ ረገድ የጋሻው መመለስም ጉልህ ሚናም ይጫወታል ብዬም ተስፋም ሰንቄያለሁም ብለዋል። በአሁኑ ወቅት በአውሮፓ ገበያዎች ውስጥ በውድ ዋጋ የሚሸጡ ነገር ግን ለኢትዮጵያን በገንዘብ የማይተመን ዋጋ ያላቸው የኢትዮጵያም ቅርሶችም ወደ ባለቤቱ ወደ ኢትዮጵያ ሕዝብ ለመምጣትም ድርድር፣ ትዕግስትና ስትራቴጂ እንደሚያስፈልግ የገለጹት ልዑል ኤርሚያስም የኃይልና ግብግብ እርምጃዎችን ስንከተል የቅርሶቻችን ዱካ ሙሉ በሙሉ ስለሚጠፋም የዲፕሎማሲው መንገድ ወሳኝነትምና የጎላ ሚና ይጫወታልም ሲሉ ምክራቸውን ሰጥተዋል። የአጼ ቴዎድሮስ ልጅ ልዑል አለማየሁም ቴዎድሮስ መካነ መቃብርን በእንግሊዝ ውስጥ በ15 ዓመታቸው የጎበኙት ልዑል ኤርሚያስ የኢትዮጵያው ልዑል መካነ መቃብር ማየትም በእጅጉ ስሜትን የሚያውክ መሆኑን በመጥቀስም ተገቢውን ክብር ሊሰጠውም ይገባልም ብለዋል። ኢትዮጵያውያን ላለፉት 50 ዓመታት የተለያዩ ችግሮች እንደተደቀኑባቸው የተመለከቱትም በኢትዮጵያው የመጨረሻው ንጉሥ ቀዳማዊ ኃይለ ሥላሴ የልጅ ልጅ ልዑል ኤርሚያስ ኢትዮጵያን በጠረጴዛ ዙሪያም ተቀምጠው ያለፈ ቁርቋሳቸውን በጋራም የሚቀርፉበት ሁሉም በአገሩ እኩል ተጠቃሚ በሰላም የሚኖርበት ጊዜም እንዲመጣም የሁሌም ጸሎቴ ነው ሲሉም አስተያየታቸውን ቋይተዋል። በአገዛዙ አየር ወለዶች ላይ በሸዋ የተሰነዘረውን ጥቃት ተከትሎ ፋኖ ድል መቀዳጀቱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዛሬ የካቲት 24 ቀን 2018 ይፋ እንዳደረገው ትላንት የካቲት 23 ቀን 2018 ዓ.ም በጠላት ላይ ከባድ ጉዳት ማድረሱና የአገዛዙ ስልጣን አስጠባቂ አየር ወለድ ወራሪ ኃይል ላይ ከፍተኛ ኪሳራ ማድረሱን አስታውቋል። የአገዛዙ ኃይል ከመንዝማማ ወረዳ ሞላሌ ከተማና ከጣርባበር ወረዳ በማስገባት መነሻውን ሰላ ድንጋይ ከተማ በማድረግ ወደ ፋኖ ቀጠና በመንቀሳቀስ ከአጼ አምደ ጽዮን ኮር ከተውጣጡ የራምቦና የሚኒሊክ ክፍለ ጦር ውስን ሻለቆች ጋር ውጊያ ገጥሞ ከፍተኛ ኪሳራ ማስተናገዱን ይኸው መረጃ ገልጿል። አፋብን ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ከአገዛዙ ቅጥረኞች ጋር ያደረገውን ተከታታይ ውጊያ በተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ ሰፊ ቀጠና የሸፈነ እንደነበርና ከጠዋቱ 1 ሰዓት የጀመረው ውጊያው ዛሬም ተጠናክሮ መቀጠሉን ይኸው መረጃ አስታውቋል። የኮሩ ራምቦ ክፍለ ጦር 2ኛ ነበልባልና 3ኛ ማንበርግር ሻለቆች ብርቃ ሸጋ ገበያ በተባለ ስፍራ አገዛዙ የሚመካባቸውን የአየር ወለድ ሰራዊት አባላት አራክፎ ለጥቃት የተንቀሳቀሰ ቢሆን የሚኒሊክ ክፍለ ጦር 1ኛ ሻለቃና የራምቦ ክፍለ ጦር 4ኛ ሻለቆች ባደረጉት የተቀናጀና የተናበበ ጥቃት አባ በርሶማ በተባለው አካባቢ ጠላት ከፍተኛ ሰብአዊ ኪሳራ ማስተናገዱን ገልጸዋል። በተካሄደው የተቀናጀ አውደ ውጊያ አጼ አምደ ጽዮን ኮር ቃኝ የፋኖ ሰራዊት ከራምቦ ክፍለ ጦር ቃኞች ጋር ባደረጉት የተናበበ ውጊያ የወገን ኃይል የውጊያ የበላይነቱን በያዘበት የጠላት በርካታ ኃይል ሙትና ቁስለኛ የሆነ ሲሆን በአምቡላንስ ወደ ሰላ ድንጋይ የቀረ ኃይሉ ሲያመላልስ እንደነበር ይኸው መረጃ ገልጸዋል። ይህ በእንዲህ እንዳለ የአገዛዙ ስልጣን አስጠባቂዎች የፋኖን የምህረት አዋጅ በመቀበል ፍቼ ከተማ ከሚገኘው የአገዛዙ ስልጣን አስጠባቂ መሐንዲስ ክፍለ ጦር በምክንያት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው በመቀላቀል የአድዋ ድል በዓልን የአማራ ሕዝብ ነጻ አውጪ ከሆነው ከጀግናው የአማራ ፋኖ ጋር በማሳለፋቸው ደስታ እንደተሰማቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ዛሬ የካቲት 24 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ አስታውቋል። ወጣት ንጉስ ገዜ የወይራ ቀበሌ ተወላጅ ባለትዳርና አንድ ልጅ አባት የነበረ ሲሆን በወይራ ቀበሌ ሞባይል ጥገና ኤሌክትሮኒክስ ሞባይል እየጠገነ የሚተዳደር ሲሆን ከቀኑ 9 ሰዓት ከ10 ላይ በወይራ ቀበሌ በግፍ ተገድሏል በማለት ዛሬ የካቲት 24 ቀን 2018 ባወጣው መረጃ ገልጿል። በሌላ በኩል ወጣት ዘላለም አስማማው የባጃጅ ሹፌር ዕድሜው 22 ብቸና ደብር ተወላጅ ሲሆን የካቲት 9 ቀን 2018 ከምሽቱ 12 ሰዓት በእነማይ ወረዳ የሚገኙ ያገዛዙ ቅጥረኛ ሚሊሻ አባላትን በግፍ መግደላቸውን አስታውቋል። በእነማይ ወረዳና ሸበል በረንታ የሚገኙ ያገዛዙ ቅጥረኛ ባንዳ የሚሊሻ አባላት የሃይማኖት አባቶች ሳይቀር በማሰርና በማንገላታት በህዝባችን ላይ እያደረሱ ያለውን ግፍና መከራ አስመልክቶ ዛሬም ድረስ የንጹሐን ደም ከማፍሰስ ባሻገር
በማስነገር የንጹሐን ማህበረሰቡን ሀብትና ንብረት እየዘረፉ ይገኛሉ በማለት ጉዳት የደረሰባቸውን ወገኖች በመዘርዘር በዚሁ መረጃ አስታውቋል። ጠቅላይ ሚኒስትሩ በከፍተኛ ደረጃ በትግራይ ላይ ዳግም ጦርነት ለማስነሳትና ኤርትራን ለመውረር የሚያደርጉትን ዝግጅት ወደ ጎን በማድረግ ህወሓት ጦርነት እየቀሰቀሰ ነው፣ ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ ነው የሚል ወቀሳ ያቀረቡ ሲሆን በአደባባይ በትግራይ ጦርነት ያሰለፉት ያመሰገኑት የኤርትራ መንግስትና ሰራዊትን በትግርኛ ቋንቋ በሰጡት ቃለመጠይቃቸው ለማጣጣል ሞክረዋል። የጠቅላይ ሚኒስትሩን የትግርኛ ቃለምልልስ ያገዛዙ ደጋፊ የሆኑ የትግራይ ተወላጆች በማህበራዊ ሚዲያቸው ትኩረት ሰጥተው ለማጋራት አልፈለጉም። አገዛዙ በርካታ ሰራዊት ከባድ መሳሪያዎችን በአማራ ክልል ከኤርትራና ትግራይ በሚያዋስኑ የወልቃይትና ጠለምታ አካባቢዎች፣ በራያ እንዲሁም በአፋር ክልል የተለያዩ ግንባሮች በርከት ያለ ሰራዊትና የጦር መሳሪያ በማሰለፍ ከዛሬ ነገ ጦርነት ይጀምራል የሚባለው አገዛዙ ዋና ኃላፊ ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ የሰጡት ቃለመጠይቅ ላይ ኤርትራ መንግስትና ህወሓትም ለጦርነት የተዘጋጀ መሆኑን አስታውቀዋል። ሰፊ የጦርነት ዝግጅት እያደረጉ ያሉት ጠቅላይ ሚኒስትር ህወሓት ጦርነት እየቀሰቀሰ ነው፣ በአጭሩ ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ ነው ያሉ ሲሆን የትግራይ ህዝብ በተለይ ወጣቱን ቢለ ጦርነት ማለት አለበት። ህወሓት ለዳግም ጦርነት ቅስቀሳ እየተጠቀምባቸው ያሉ ጉዳዮች ከሞላ ጎደል ተፈተዋል ያሉ ሲሆን እድሜያቸው ለደረሱ ታዳጊዎችን ጭምር እያፈሱ ወደ ጦርነት ግንባር እየማገዱ ያሉት ጠቅላይ ሚኒስትሩ በአማራ ህዝብ ላይ የከፈቱትን ቀጥተኛ ጦርነት ተከትሎ ዛሬም ተኩስ ከማቆም ይልቅ በጦርነቱ የገፉ ሲሆን ተጨማሪ ጦርነት ለመቀስቀስ ዝግጅት ላይ እያደረጉ በትግርኛ ቋንቋ የሰጡት ቃለመጠይቅ ደጋፊ የሚሏቸው የትግራይ ብልጽግና አመራሮችና አባላት ቃለመጠይቁን ጭምር ሊያጋሩላቸው ፈቃደኛ ለመሆናቸውን መታዘብ ተችሏል። ከህወሓት ጋር ጦርነት ውስጥ በገቡበት ወቅት የኤርትራ ህዝብና መንግስትን የኤርትራን ጦር እናመሰግናለን በሚል በፓርላማ መናገራቸውን የሚያስታውሱ ወገኖች አስመራ ዩኒቨርሲቲ የምትባል ነበረች፣ አሁን ተዘግታለች ማለት ጠቅላይ ሚኒስትሩ የኤርትራን አቅም ለማጣጣል በዚህ ቃለመጠይቃቸው መግለጻቸው ሻዕቢያ ስልጣን ሲይዝ 300 ፋብሪካዎች በኤርትራ ውስጥ ይገኙ ነበር፣ ዛሬ ላይ ሁሉም በሚባል ደረጃ ወድሟል በማለት አስተያየታቸውን ጠቅሰዋል። በኤርትራ በኩል ውጊያ ከተጀመረ የመጨረሻቸው ይሆናል በማለት ያስጠነቀቁት ጠቅላይ ሚኒስትሩ መዳረሻው አስመራ እንደሚሆን በዚሁ ቃለመጠይቃቸው ላይ ገልጸዋል። እነ ጌታቸው ረዳ ከጠቅላይ ሚኒስትሩ ጎን በመቆም በትግርኛ ቋንቋ ሲያደርጉት የነበረውን ሰፊ ቅስቀሳ ሰምቶ የጠየቁትን ተቃውሞ ማድረግ ያልቻለው የትግራይ ህዝብ ጠቅላይ ሚኒስትሩ በትግርኛ ቋንቋ ስለተናገሩ የትግራይን ህዝብ ልብ እንገዛለን ብለው ማሰባቸው በሁኔታዎች ላይ ያላቸው ግምገማ የተሳሳተና የሚሰጣቸው መረጃ መሰረት ማድረግ ምናልባት ጦርነቱን ካነሱ ከዚህ ቀደም ከነበረው ውጤት ሊለይ ይችላል የሚሉ ግምቶችም ተከትለው ቀርበዋል። ጠቅላይ ሚኒስትሩ በትግራይ ለደረሰው ጦርነት ግንባር ቀደም ተጠያቂው ህወሓት እና መሪዎቹ መሆኑን የገለጹ ሲሆን የሚሰጣቸውን በጀት ለጦርነት መዋላቸውና የልማት እንቅፋት መሆናቸውን ጭምር ኋላ ቀር የጊዜ ሁኔታ የማይረዱ በሴራ በጫካ አስተሳሰብ የሚንቀሳቀሱ በሚል ወርፈዋቸዋል። ከኤርትራ ጋር አሰብን የኢትዮጵያ ወደብ ባለቤትነት በተመለከተ በህግ አግባብና በዓለም አቀፍ የድርድር መድረክ መፍታት እንጂ ለአረብ ኤምሬት ሲባል ጦርነት ማንሳት ሁለቱን አገሮች አላስፈላጊ ዋጋ የሚያስከፍል የሌሎች ሀያላን የጦርነት አውድማ የሚያደርግና በጎረቤት ሱዳን የደረሰው ችግር ሊደርስ እንደሚችል በሱዳን ሳውዲ አረቢያ ከጀነራል አልቡርሃም ጋር አረብ ኤምሬትና ሌሎችም ከፈጥኖ ደራሹ ጀነራል ሐምዲቲ ገደጋሎ ጎን በመሰለፍ ዛሬም ድረስ ለሱዳናውያን መፍትሄ ያላመጣ የእርስ በርስ ጦርነት የሌሎች መሳሪያ መፈተኛና የጦርነት አውድማ መሆናቸው ከኢትዮጵያና ኤርትራ መሪዎች በኩል ተገቢውን ትኩረት ሊያገኝ ይገባል፣ ዳግም ጦርነት አያስፈልግም የሚሉ አስተያየቶች ተደጋግመው ሲነሱ ቆይተዋል። ጠቅላይ ሚኒስትሩ ለትግራይ ህዝብ ሰላም የሚያስቡ ከሆነ በአማራ ህዝብ ላይ የከፈቱትን ጦርነት ላለፉት 3 ዓመት ለሚጠጋ ጊዜ የሚችሉትን ሁሉ ኃይል በማሰለፍ በድሮን በጀትና በከባድ መሳሪያ ሰላማዊ ሰዎችን በመጨፍጨፍ ዛሬም ስልጣናቸውን በኃይል ለማስቀጠል የሚያደርጉት እንቅስቃሴ ከሚናገሩት ተቃራኒ መሆኑን በተግባር የሚያሳይ ነው የሚሉ ወቀሳዎችም ቃለመጠይቁን ተከትለው ቀርበዋል። የገዢው የብልጽግና ፓርቲ ከፍተኛ ባለስልጣናት እንደ አድዋ ድልና የታላቁ የህዳሴ ግድብ የመሳሰሉ ብሔራዊ ክብረ በዓላትና ትዕይንቶች ላይ በባህር በር ተደራሽነት የሚያቀርቧቸው ጥያቄዎች ህገወጥና የጦርነት የወረራም ነጋሪት መምታት ነው ሲል የኤርትራ መንግስትም ተቃውሞን ገለጸ። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ዛሬ ባሰፈሩት አስተያየት የብልጽግና ፓርቲ ተመሳሳይ መርዛማ ያሉት የፖለቲካም ቲያትሩን
መሆኑን ጨምሯል። ህዝባዊ በሆኑ መድረኮችም እንደ ታላቁ የህዳሴ ግድብ፣ የአድዋ ድል ክብረ በዓላት ላይ የብልጽግና ፖለቲከኞች ስለ ባህር በር ተደራሽነት በተመለከተ የሚሰጧቸው አስተያየቶች ህገወጥ የመስፋፋት የኃላፊነት ጉድለት የሚንጸባረቅበት በቀጠናው አሰላለፍም ላይ አስፈላጊ ያልሆነ ሁከትና ጦርነትም ቀስቃሽ ነው ብለውታል። የአፍሪካ ቀንድ ግጭትና ውጥረት ውስጥ መግባትም የለበትም ያሉት የኤርትራው ማስታወቂያ ሚኒስትር አቶ የማነ የብልጽግና ፓርቲ ባለስልጣናትም ስለ ዓለም አቀፋዊ ግንኙነትና ህግጋት ሀሁ መማር ይጠበቅባቸዋልም ሲሉ አስተያየታቸውን ሰንዝረዋል። ካለፉት 35 ዓመታት ጀምሮ የባህር በር አልባ የሆነችው ኢትዮጵያ በአንዳንድ ባለስልጣናቶቿ በቦሌም ሆነ በባሌም ለቀይ ባህር ተደራሽነት የጊዜው ጉዳይ እንጂ አይቀሬ ነው የሚል ተመሳይ አስተያየት መሰንዘራቸውን ተከትሎ የቀይ ባህርም ተደራሽም የሆኑት ግብጽና ኤርትራን የመሳሰሉትም አገራትም አይታሰብም አይሞከርም የሚል አስተያየት መስጠታቸው ለወትሮው ሰላም በራቀው ቀይ ባህር አካባቢም ተጨማሪ ስጋትም እያሳደረ መምጣቱን የተለያዩ ዘገባዎች ይገልጻሉ። የአሩሲ የክርስቲያኖች ጭፍጨፋ ያለምንም ከልካይ መቀጠሉን እናት ፓርቲ አስታወቀ። ከበባ ውስጥ ያሉና ተጨማሪ ጥቃት እየሰጉ ያሉ ወገኖች ጥሪ አቅርበዋል። የአላፋት ዝማሬ በሚል በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸመውን ጥቃት ለማድበስበስ የሞከሩ ወገኖች በአሁኑ ወቅት ዝምታቸው ወቀሳ አስከትሎባቸዋል። እናት ፓርቲ በኦሮሚያ ክልል ምስራቅ አሩሲ በክርስቲያኖች ላይ እየተፈጸመ ያለው ጭፍጨፋ ያለምንም ከልካይ መቀጠሉን አስታውቆ ዛሬ የካቲት 24 ቀን 2018 ይፋ ባደረገው መረጃ የካቲት 22 ቀን 2018 ዓ.ም ምሽት 4 ሰዓት ላይ በዞኑ ሸርካ ወረዳ ጢጆ ለቡ ቀበሌ ነዋሪ የነበሩት ሁለት የ70 ዓመትና የ72 ዓመት አረጋውያን ወንድማማቾች ኦርቶዶክስ እምነት ተከታዮች በጥይት ተደብድበው መገደላቸውን ጠቅሶ ከየካቲት 19 ቀን ጀምሮ በ3 ቀናት ውስጥ በተፈጸመ ጭፍጨፋ የሟቾች ቁጥር 31 ማለፉን አስታውቋል። ህዝብ ራስን የመከላከል መብቱ ይከበርለት፣ ይህ ካልሆነ አሁንም ውጤቱ የከፋ ነው ያለው እናት ፓርቲ አንድ ወገን እስከ አፍንጫው እስኪታጠቅ ችላ ተብሎ ሌላ ወገን ደግሞ ራሱን የመከላከል መብቱን እንኳን እንዳይጠቀም በመንግስት የጸጥታ ኃይል መሳሪያውን እየተገፈፈ ከበቂ በላይ ግፍ ተፈጽሞበታል። እናት ፓርቲ ጭፍጨፋውን በጽኑ ያወግዛል ያለ ሲሆን ለሞቱት አረጋውያንም እረፍተ ነፍስን ይመኛል። በዓለም አቀፍ ህጎች መሰረት ከሚመለከታቸው አካላት ጋር እንደሚሰራም ገልጿል። በማህበራዊ ሚዲያ በአሩሲ እየተፈጸመ ያለውን ጭፍጨፋ ካለፉት 4 ወራት ጀምሮ ደረጃ በደረጃ እየተፈጸመ ያለውን ድርጊት ስታጋልጥ የነበረችው ወጣት ትህትና በአሁኑ ወቅት በአሩሲ ተጨማሪ አካባቢዎች ላይ ከበባ እየተፈጸመና ህዝቡ መድረሻ ማጣቱን በመጥቀስ ከዚህ ቀደም ከ4 ወራት በፊት ጀምሮ በጉዳዩ ላይ ሰፊ ትኩረት እንዲገኝ በማህበራዊ ሚዲያ የተጀመረውን ዘመቻ የአብይ አገዛዝ እየደረሰበት ያለውን ዲፕሎማሲያዊ ጫና መሰረት አድርጎ ሁኔታውን ለማለዘብ የገናን በዓል ሽፋን በማድረግ ቀደም ሲል ለ3 ተከታታይ ዓመታት በበዓሉ ዋዜማ የአላፋት ዝማሬ በሚል በአዲስ አበባ ቦሌ መድኃኔዓለም ቤተክርስቲያን የሚከበረውን በዓል ወደ መስቀል አደባባይ እንዲዛወር በማድረግ በ10 ሺህ የሚቆጠሩ በስፍራው ላይ ተሳትፈው ዝማሬ እንዲያቀርቡ በማድረግ በኦርቶዶክስ ላይ የሚደረግ ምንም ጫና የለም የሚል እንቅስቃሴ ለማድረግ አገዛዙ መጠቀሚያ ያደረጋቸው ወገኖች በአሁኑ ወቅት በአሩሲ እየተፈጸመ ያለውን ጭፍጨፋ ተከትሎ ዝምታ መምረጣቸውን በወቀሳ አንስታለች። ድፍን 4 ወራትን ለአርሲ ኦርቶዶክሳውያን ድምጽ በመሆን አሳልፈናል። አሁንም አጀንዳችንን በፍጹም አንቀይርም። የአርሲ ኦርቶዶክሳውያን ሞታቸው እስካላቆመ ድረስ በማህተባቸው ምክንያት መታረዳቸውና ስደታቸው እስካላቆመ ድረስ ድምጽ መሆናችንን አናቆምም። አጀንዳችንም አንቀይርም። በዚህ ድምጽ በመሆን ሂደት ውስጥ ለ3 ወራት በሰራነው ስራ ላይ ከጫፍ ያደረስነውን አፈር ከድሜ ያስበላብን የአላፋት ዝማሬ የተባለና አጋፋሪዎቹ ናቸው። እኛ ነጭ ለብሰን እየዘመርን ነው ብለው ያንን ሁሉ ነገር ቢያደርጉትም ዛሬም ድረስ እንታገላለን። አዲስ አበባ ያሉት እነሱ ጋር እስኪደርስ ድረስ ነጭ ለብሰው ይዘምሩ፣ እኛ ደግሞ አርሲ ስለሚገደሉት ኦርቶዶክሳውያን ጥቁር ለብሰን እናለቅሳለን። አሁንም ፍትህ በአርሲ ስለሚገደሉ ኦርቶዶክሳውያን አሁንም ድረስ በጣም ብዙ ቦታዎች ተከበው ነው ያሉት። እነዚህ ቦታዎች ላይ ደግሞ ምን አይነት የሞት ዜናና ምን አይነት አሰቃቂ የግድያ አይነት እንደምንሰማ የምናውቀው ነገር የለም። ፍትህ በአርሲ ስለሚገደሉ ኦርቶዶክሳውያን። በአካባቢ ኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለው ጭፍጨፋ ከጊዜ ወደ ጊዜ እያደገ ሄደ ሲሆን የአካባቢው ባለስልጣናትና አገሪቱን የሚመሩት ጠቅላይ ሚኒስትር አብይ አህመድ ዛሬም ለጉዳዩ ትኩረት ከመስጠት ይልቅ ቀደም ሲል ኢራን በኩዌት ላይ ወሰደች ያሉት እርምጃ ሀዘናቸውን በመግለጽ ከኩዌት ጎን ተሰልፈናል ያሉ ቢሆንም ዛሬ ደግሞ በተመሳሳይ ከኳታር ጎን መሰለፋቸው መግለጻቸው በህዝቡ ላይ እየደረሰ ያለውን ጥቃት አገዛዛቸው ከጀርባ ሆኖ የሚያቀነባብረውና አይተው እንዳላየ በመሆን በኢትዮጵያን ሞት ላይ የመሳለቅ ያህል
የሚቆጠር ተግባር መሆኑን በወቀሳ አስተችቷቸዋል። አገዛዙ ጫማ ስር ያለው የፍትህ ሚኒስቴርነት ከባላቸው የተረከቡት በርካታ የህሊናና የፖለቲካ እስረኞችን በፈጠራ ክስ የሚያዘው አቃቢ ህግ መሪ የፍትህ ስርዓት ሪፎርሙ የሲቪል ማህበረሰብ ድርጅቶች በልማትና ዲሞክራሲ ስርዓት ግንባታ ገንቢ ሚና ይወጣሉ ማለት የአፈና እርምጃውን ለማድበስበስ ሞከሩ። አገዛዙ በርካታ የአማራ ብሔር ተወላጅ የሆኑ የምክር ቤት አባላትን ጨምሮ ይቃወሙኛል ያላቸውን የህሊናና የፖለቲካ እስረኞችን አጉሮ በፈጠራ ክስ በሚያጉላላበት የሲቪክ ድርጅቶችን በአፈና ህግና በአስተዳዳሪ እርምጃ በማዳከም ይደግፉኛል ያላቸውን ብቻ በማስቀረት የፍትህ ስርዓት ሪፎርም የሲቪል ማህበረሰብ ድርጅቶች በልማትና በዲሞክራሲ ስርዓት ግንባታ ገንቢ ሚና እንዲወጡ ያደረገ ማሻሻያ ነው በማለት ከባለቤታቸው የፍትህ ሚኒስቴርነትን የተረከቡት ሚኒስትሩ ሀና አርያ ስላሴ ዛሬ ላገዛዙ መገናኛ ብዙሃን ገለጹ። እሳቸው በሚመሩት አቃቢ ህግ ተቋም ውስጥ አንዳንድ አቃቢ ህጎች ቀን አቃቢ ህግ ማታ አገዛዙ በእስር ቤቶች ውስጥ የሚፈጽመውን የአሰቃቂ ድብደባ ጭምር የሚፈጽሙ መሆናቸውን በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች ጭምር በፍርድ ቤት ያጋለጧቸው ቢሆንም የአገዛዙን የፈጠራ የሽብርና መንግስት የመገልበጥ የሚሉ ውንጀላዎችን መሰረት በማድረግ በፍርድ ቤት ጭምር እንዲፈቱ ውሳኔ የተሰጠባቸውን አስረው በማጉላላት የአገሪቱን የፍትህ ስርዓት ለአገዛዙ ጉዳይ በማስፈጸም እንደ ባለቤታቸው ሁሉ የአፈና መዋቅሩን ለማስቀጠል እየተንቀሳቀሱ መሆኑ በወቀሳ እየቀረበ ቢሆንም የሲቪል ማህበረሰብ ድርጅቶች ሳምንት በሚል አገዛዙ በአፈና በርካቶቹን የሲቪል ማህበራት በማዳከም አፋኝ የህግ ረቂቅ በማዘጋጀትና በአስተዳዳሪ እርምጃዎች ከጨዋታ ውጭ እያደረጋቸው ቢሆንም ራስን መቻል ለዘላቂ ሰላምና ለአካታች ልማት በሚል መሪ ሀሳብ ከየካቲት 26 ቀን እስከ የካቲት 28 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚካሄደውን ይህንን የአገዛዙን ፕሮግራም መሰረት ማድረግ ስርዓቱ አመጣው ያለውን ለውጥ ተከትሎ በፍትህ ስርዓቱ ላይ የተወሰዱ የህግና አሰራር ማሻሻያዎች በሲቪክ ምህዳሩ ላይ አስቻይ ሁኔታ ፈጥሯል በማለት በአደባባይ ዋሽተዋል። ዓለም አቀፍ ተቋማት ሳይቀር መምህርትና ጋዜጠኛ መስከረም አበራ ጨምሮ በግፍ እስር ላይ የሚገኙ ጋዜጠኞች እንዲፈቱ የቀረበባቸው የፈጠራ ክስ ውድቅ እንዲደረግ እየጠየቁ ባለበት በዚህ ወቅት የፍትህ ሚኒስትር የነበሩትና በአሁኑ ወቅት የውጭ ጉዳይ ሚኒስትር ከሆኑት ጌዲዮን ጢሞቴዎስ ባለቤታቸው በሚኒስትርነት ማዕረግ የተሾሙት ሀና አርያ ስላሴ የነበረውን አፈና ከማስቀጠል ይልቅ ፍትህ ሚኒስቴር የአገር ተቋም ሳይሆን የአብይ አገዛዝ ጉዳይ አስፈጻሚ በመሆን በታሪክ ጭምር የሚያስጠይቃቸውን ተግባር እየፈጸሙ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። በአሜሪካና በእስራኤል ላይ የሲኦል በሮችም ይከፈታሉ ስትል ኢራን አስጠነቀቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ወደ ጦርነት ውስጥም እንደከተቷት ለመገናኛ ብዙሃን ተናገሩ። የኢራን መንግስትም ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታል ሲል ዛተ። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉትን የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አልማህዲ ናሂም ጠላት ባሏቸው በእስራኤልና በአሜሪካ ሰራዊታቸውን ቀጣይነት ያለው ጥቃት እንደሚፈጽምም ዝተዋል። ጄኔራሉ ታስኒም ለተባለው የአገሪቱ ዜና አገልግሎት በሰጡት ቃለ ምልልስ ኢራን ለተከፈተባትም ጥቃት በታጠቀቻቸው ዘመናዊ ሚሳኤሎችም የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታም ይከፈታሉም ሲሉም ዝተዋል። አራተኛ ቀኑን ባስቆጠረውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ አገራት ላይ የምትፈጽመው የሚሳኤልና የሰው አልባ አውሮፕላን የድሮን ጥቃቶችን የቀጠለች ሲሆን አብዮታዊ ዘቡም አዲስ በተሾመለት አዛዡ አህመድ ባሂዲ መሪነትም ተልእኮውን ሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶችን እንደሚበቀል ቃል አቀባዩም ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው የኢራኑ አብዮታዊ ዘብ አዛዥና አባላትም የተገደሉባቸውን ሰማዕታቶቻቸውን ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ሲሉም ጄኔራሉ መዛታቸውን የኢራን መገናኛ ብዙሃን ዘግበዋል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በዋይት ሃውስ ውስጥ ስለ ወቅታዊ የመካከለኛው ምስራቅ ጦርነት ለጋዜጠኞች በሰጡት አስተያየት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ጦርነት ውስጥ እንዲገቡ የገፋፋኋቸው እኔ ነኝ በማለት ከውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ የተቃረነ አስተያየትም ሰንዝረዋል። የአሜሪካው ኮማንደር ኦፍ ኢንቺፍ ፕሬዚዳንት ትራምፕ ከእነርሱ ጋር ድርድር ላይ ነበርን፣ እስራኤሎችን በቅድሚያም ጥቃት እንዲፈጽሙ አስተያየት ሰጠናቸው፣ እስራኤሎችም ዝግጁ ነበሩ፣ አደረጉትም፣ ከዚህም አኳያ ኢራንን ከጨዋታ ውጪ አደረግናትም ብለዋል። ይሁን እንጂ በትላንትናው ዕለት ለአሜሪካ ሕዝብ እንደራሴዎች የማብራሪያ አስተያየት የሰጡት የአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ ከእስራኤል በኩል ጸረ ኢራን ጥቃትም እንዲካሄድ
እንደሚካሄድም እናውቅ ነበረ። እኛም ይህንን ጥቃትም ካልተከተልን ከፍተኛ ጉዳት ሊደርስብን ይችላል በማለትም ጦርነቱን የታቀደው ከእስራኤል በኩል ነው ከእኛ አይደለም የሚል አንድምታ ያለው አስተያየትም ሰንዝረዋል። የአሜሪካ የህዝብ አስተያየቶች እንደገለጹትም ከ51 ከመቶ የሚጠጉ አሜሪካን ጦርነቱ ባይጀመር እንደሚፈልጉ የገለጹ ሲሆን ወደ 49 ከመቶ የሚጠጉ አሜሪካን ጦርነቱን እንደሚደግፉም ሲኤንኤን ካለፈው እሁድ እስከ ትላንትና ባካሄደው የህዝብ አስተያየትም ያገኘው መረጃም አጣቅሶም አጋርቷል። ዲሞክራቶች በበኩላቸው አሜሪካ ከዚህ ቀደም በኢራቅና በአፍጋኒስታን ውስጥ ያስተናገደችውን የቅርብ ጊዜያት ወታደራዊ ኪሳራም እንዳይደገም እያስጠናቀቁ የሚገኙ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን አሜሪካ የምትፈራው ጦር የለም ባይ መሆናቸውም ተመልክቷል። እስራኤል በቴህራን የሚገኘውን የፕሬዝዳንት ጽህፈት ቤት ደብድባለች። ሞተዋል የተባሉት የቀድሞ ፕሬዝዳንት በህይወት መኖራቸውን የሚጠቅሱ መረጃዎች ወጥተዋል። በኢራን ሃይማኖታዊ መሪ ምትክ ምርጫ ለማድረግ በተሰበሰቡ ላይ እስራኤል የአየር ጥቃት የሰነዘረች ቢሆንም ልጃቸው መመረጡን የሚጠቅሱ መረጃዎችም ማምሻውን መውጣት ጀምረዋል። እስራኤልና አሜሪካ የኢራንን አየር ክልል ሙሉ ለሙሉ በመቆጣጠር እየወሰዱት ያለው እርምጃ ተጠናክሮ የቀጠለ ሲሆን እስራኤል ዛሬ በወሰደቻቸው የተለያዩ አየር ጥቃቶች በቴህራን የሚገኘውን የፕሬዝዳንት ጽህፈት ቤት ላይ ያነጣጠረ ጥቃት የፈጸመች ሲሆን ካለፈው ቅዳሜ ጀምሮ እስራኤል እየወሰደች ባለችው እርምጃ በርካታ የአየር ጥቃቶች የተፈጸሙ ሲሆን 787 ሰዎች መሞታቸው ተጠቅሷል። የኢራኑ የሃይማኖታዊ መሪ አያቶላ ሆሜኒ በአሜሪካና እስራኤል የተቀናጀ አየር ጥቃት ከተገደሉ በኋላ ማን ይተካቸዋል የሚለው ዛሬም ድረስ መነጋገሪያ ሆኖ የነበረ ሲሆን እሳቸውን ለመተካት በተደረገው ስብሰባ በሚደረግባት ህንፃ ላይ እስራኤል የሰነዘረችው የአየር ጥቃት ምርጫው ተስተጓጉሏል የሚሉ መረጃዎች የሚወጡ ቢሆንም ማምሻውን በወጡ መረጃ በኢራን የአያቶላው ልጅ ኃላፊነቱን መረከቡ ታውቋል። ሞጅታባ ካሚኒ አዲሱ የሀገሪቱ ከፍተኛ መሪ ሱፕሪም ሊደር ሆኖ መመረጣቸውን የሚጠቅሱ ዘገባዎች የወጣ ሲሆን የኢራን ሊቃውንት ምክር ቤት ሞጅታባ ካሚኒን በአባታቸው ቦታ እንዲተኩ በሚስጥር መምረጡን የሚጠቅሱ መረጃዎች ወጥተዋል። በምርጫው ላይ የኢራን አብዮታዊ ዘብ ከፍተኛ ግፊት ማድረጉን የሚጠቅሱ መረጃዎች የወጡ ሲሆን ለአውሮፓ አቆጣጠር ከ1979 አብዮት በኋላ የዘር ውርስ ስልጣን አውግዛ የነበረችው ኢራን አሁን ስልጣኑን ከአባት ወደ ልጅ መተላለፉ በሀገሪቱ ፖለቲካ ውስጥ ትልቁ ዝግብ ሊያስነሳ ይችላል የሚል አስተያየትም ተከትሎ ቀርበዋል። የሞታጃብ ማንነት አዲሱ መሪ ሞታጃብ ካሚኒ እስካሁን በይፋ ስልጣን ይዘው ባይታወቁም ከጀርባ ሆነው አብዮታዊ ዘቡንና የሀገሪቱን የደህንነት መዋቅር ያሽከረክሩ እንደነበር የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ሰሞኑን በተወሰዱ የአየር ጥቃቶች ከተገደሉት የኢራን ባለስልጣናት ጋር የቀድሞ ኢራን ፕሬዝዳንት መሐሙድ አህመዲ ነጃድ ተገድለዋል ተብሎ የነበረ ቢሆንም በህይወት መኖራቸውን የሚጠቅሱ መረጃዎች ዛሬ ወጥተዋል። የቀድሞ የኢራኑ ፕሬዝዳንት መሐሙድ አህመዲ ነጂድ ደህንነታቸው የጠበቀና በህይወት እንደሚገኙ የቅርብ አማካሪያቸው ለቱርኩ አናዶሉ የዜና ወኪል መግለጹ ተዘግቧል። አሜሪካና እስራኤል በጋራ በወሰዱት የአየር ጥቃት የኢራን ዋና መሪ አያቶላን ጨምሮ ከፍተኛ ወታደራዊ አዛዦች፣ የደህንነት ኃላፊዎች ጭምር የተገደሉ ሲሆን በጥቃቱ የሚገደሉ ባለስልጣናት ዛሬም ድረስ ቁጥራቸው ጨምረዋል። በአሜሪካ ውስጥ የጦርነቱ መነሻ ምክንያት በኢራን ላይ ፕሬዚዳንት ዶናልድ ትራምፕ አስተዳደር የወሰደው ወታደራዊ እርምጃ ተከትሎ ክርክርና ወቀሳ መነሳት የጀመረ ሲሆን ፕሬዚዳንቱም ሁኔታውን ለማስተባበል ኢራን በአሜሪካ ላይ አስቀድሞ ጥቃት ለመሰንዘር የሚያስችል ዝግጅት እንደነበራትና በሌላ በኩል ኢራን ጥቃት ለማድረግ አልተዘጋጀችም የሚሉ ሀሳቦች ተጠናክረው ቀጥለዋል። ይህ በእንዲህ እንዳለ በኢራን የመሬት መንቀጥቀጥ ዛሬ የተከሰተ ሲሆን በደቡባዊ ኢራን በደረሰው የመሬት መንቀጥቀጥ በሬክተር ስሌት 4.3 የተመዘገበ ሲሆን የመሬት መንቀጥቀጡ ከሰሞኑ ጥቃት ጋር የማይገናኝና የከርሰ ምድር የኒውክሌር ሙከራዎች የመሬት መንቀጥቀጡ ሊያስከትሉ ይችላሉ የተባሉ ቢሆንም መንቀጥቀጡ ከጥቃቱ ጋር የተገናኘ አለመሆኑ እየተጠቀሰ ነው። ዓለም አቀፉ የአቶሚክ ኢነርጂ የጂኦሎጂ ተመራማሪዎች ንዝረቱ ሰው ሰራሽ ይሁን ተፈጥሯዊ በትኩረት እየመረመሩ ነው ያሉ ሲሆን በይፋ የኒውክሌር ሙከራ ነው የሚል ማረጋገጫ አልሰጡም። ኢራን በበኩሏ ራሴን ለመከላከል ያለችውን ጥቃት መካከለኛው ምስራቅ በተለያዩ ሀገራት የሚገኙ የአሜሪካ ይዞታዎችና በእስራኤል ላይ ያነጣጠረ ጥቃትም ዛሬም ቀጥላለች። በእንዲህ እንዳለ የሆርሙዝ ሰርጥ ኢራን መዝጋቷን ተከትሎ የአሜሪካ ባህር ኃይል ጥበቃ በማድረግ በአካባቢው መርከቦች እንደሚዘዋወሩ ፕሬዚዳንት ዶናልድ ትራምፕ የተናገሩ ቢሆንም የሰርጡ መዘጋት በዓለም ኢኮኖሚ ላይ ከፍተኛ ጫና እንደሚፈጥር እየተገለጸ ይገኛል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በስደት ላይ የሚገኙት የኢራን አልጋ ወራሽ ሬዛ ፓህላቪ ሀገሪቱ እንዲመሩ መታጨታቸውን ተጠይቀው ይህንኑ ያረጋገጡ ሲሆን አንዳንድ ሰዎች ይወዱታል፣ እኛ ግን ስለ ጉዳዩ ብዙም አላሰብንበትም። ለእኔ ግን ከራሱ ከውስጥ ከኢራን ያለ ሰው ቢሆን የበለጠ ተገቢ ይመስለኛል። እርሱ ሬዛ ፓህላቪ በጣም ጥሩ ሰው ይመስላል። ነገር ግን እዚያው ያለና በአሁኑ ወቅት ተወዳጅ የሆነ ሰው ቢሆን ይሻላል። እንደዚህ አይነት ሰዎች ያሉን የበለጠ መጠነኛ የሆኑ
ሰዎች አሉ በማለት አስተያየት መስጠታቸው ተጨማሪ መነጋገሪያ ሆነዋል። ሲጀመር በኢራን ያለውን አገዛዝ እንደሚለወጥና ኢራናውያን በታሪክ ያገኙትን አጋጣሚ በመጠቀም መንግስትን እንዲረከቡ ጥሪ ማድረጋቸው አይዘነጋም። ኬንያ በሩሲያና በዩክሬን መካከል በሚካሄደው ደም አፋሳሽ ጦርነት ውስጥ ሳይሳተፉ እንዳልቀረ የተጠረጠሩ ዜጎቿን ጉዳይ ከሩሲያ በኩል ላቀረበችው የመረጃን ፍለጋ ሞስኮ ዝምታን በመምረጧም የህዝብ እንደራሴዎች ሩሲያን ወቀሱ። ዛሬ በኬንያ ናይሮቢ በተካሄደው የህዝብ እንደራሴዎች ስብሰባ ላይ በአስረጅነት የቀረበው የኬንያም የውጭ ጉዳይና የዲያስፖራ ጉዳይ በሩሲያ ውስጥ ደብዛቸው ስለጠፋ ሁለት ዜጎቹም ከሩሲያ መንግስት በኩል ተገቢውን ምላሽ አለመሰጠቱ፣ መረጃ መደበቁ ወይም ዘገምተኛም ኮሙኒኬሽን መደረጉም ተገቢውን እርምጃ ለመውሰድ አለመቻሉን አስታውቋል። በሩሲያ ውስጥ ለጦርነት ተመልምለው ነገር ግን ደብዛቸው የጠፋው ሁለቱ ኬንያውያን ዜጎች ጉዳይ የሩሲያ መንግስት ምንም አይነት ኦፊሴላዊ ምላሽ አለመስጠቱም ቅር ያሰኛቸው የኬንያ መንግስት በተለይ የውጭ ጉዳይ ሚኒስትሩ ሞሲላ ማዶቬ ወደ ሞስኮ በመጓዝ ከሩሲያ አቻዎቻቸው ጋር በሁለትዮሽ ግንኙነትና በህገወጥ የሰዎች አዘዋዋሪዎች ስራ እናስገኝላቸዋለን በሚል ደለላም ተጠልፈው ከሩሲያ ዩክሬን ጦርነት ውስጥ በሚሳተፉ ኬንያን ዜጎች ደህንነት ዙሪያ ይመክራሉም ተብሎ ይጠበቃል። ኬንያ ዜጎቿም ወደ ሩሲያ በመጓዝ ለጦርነት እንዳይማገዱ የተለያዩ የመከላከያ መንገዶችን ብትከተልም በኢኮኖሚያዊ ስብራት የተነሳ የሩሲያ መከላከያን ሰራዊትን በፈቃደኝነት የሚቀላቀሉ ወዶ ዘማቾች መኖራቸውም ታውቋል። የኬንያ ብሔራዊ የመረጃም አገልግሎትም ክፍል በቅርቡ ባወጣው ሪፖርት ወደ 1000 የሚጠጉ ዜጎቹም ደጎስ ያለም ደሞዝም የሚያሰጥም ስራ እንሰጣቸዋለን ተብለው በደላሎችም ተጠልፈው የቱሪስት ቪዛ በማግኘት ወደ ሩሲያ በመጓዝ በደም አፋሳሹም የሩሲያና የዩክሬን ጦርነት ውስጥ መሳተፋቸውም ገልጿል። በናይሮቢ የሚገኘው የሩሲያ ኤምባሲ በበኩሉ ሩሲያ የማንንም የውጭ አገር ዜጋን በጦርነትም እንዲሳተፍም አታደርግም፣ በወዶ ዘማችነትም በጦር ሰራዊታችን ውስጥ ለመሳተፍ ለጠየቀም ለማንም ዜጋም የተሰጠ ቪዛ የለም በማለትም አስተባብሏል። የኬንያ ባለስልጣናት በበኩላቸው 89 ኬንያውያን በአውደ ግንባር ላይ መሳተፋቸውን፣ 39 ለሆስፒታል መዳረጋቸውን፣ 28 በጦርነት ሳሉ የገቡበት አለመታወቁን፣ በርካታዎችም ወደ አገራቸው ሲመለሱ በትንሹ አንድ ኬንያዊ መሰዋቱን አረጋግጠዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።